የመካከለኛው ምስራቅ ውጥረት ወደ ምስራቅ አፍሪካ የመዛመት አደጋ ላይ የወደቀ ይመስላል። የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ የሶማሊላንድ አመራሮች በአሁኑ ወቅት እየተካሄደ ባለው የዓለም አቀፍ ፖለቲካ ውስጥ እጅግ ጥንቃቄ በተሞላበት መንገድ መንቀሳቀስ እንዳለባቸው አስጠንቅቀዋል። ይህ ያለ ምክንያት አይደለም። እንደ ሙሴ ቢሂ ገለጻ ሀገሪቱ በጂኦፖለቲካዊ ሽኩቻዎች ውስጥ መግባቷ ለሀገራዊ ጥቅሟ ትልቅ ስጋት ሊሆን እንደሚችል በመግለጽ አሁን ያለው አስተዳደር የዓለም አቀፍ ለውጦችን በጥልቀት ማጥናት እንደሚገባው አስገንዝበዋል። ይህ ማስጠንቀቂያ የተሰጠው በእስራኤል እውቅናና በሶማሊላንድ መካከል በተፈጠረው አዲስ ግንኙነት ዙሪያ ሲሆን ይህ ጉዳይ ደግሞ በቀጥታ ከቀጠናው የፖለቲካ አስተላለፍ ጋር የተያያዘ ነው። ሙሴ ቢሂ በኢራን በቱርክና በሌሎች ሀገራት መካከል እየተፈጠሩ ያሉ አዳዲስ ጥምረቶች በአፍሪካ ቀንድ ላይ የሚያሳድሩት ተጽዕኖ ከፍተኛ እንደሚሆን አስታውቀዋል። በቀጠናው እየተፈጠረ ያለው ይህ ጂኦፖለቲካዊ ትግል በሶማሊላንድና በእስራኤል መካከል በተመሰረተው የዲፕሎማሲ ግንኙነት የተነሳ በክልሉ የኃይል ሚዛኑን ሙሉ ለሙሉ ቀይሮታል። ይህ ሁኔታ ደግሞ ሶማሊያ፣ ቱርክ፣ ግብጽና ሳውዲ አረቢያን የመሳሰሉ ሀገራት በሶማሊላንድና በእስራኤል ግንኙነት እንዲቆጡና እንዲቃወሙ አስገድዷቸዋል። የእነዚህ ሀገራት ስጋት ዋና ምንጭ እስራኤል በስትራቴጂካዊ አቀማመጧ የምትታወቀው ሶማሊላንድ ላይ የምታደርገው እንቅስቃሴ ነው። ሶማሊያ የፌዴራል መንግስቷን ሉዓላዊነት በመከላከል ረገድ ይህንን ግንኙነት እንደ ህገ ወጥ ስትቆጥረው፣ ሌሎች የአረብ ሀገራት ደግሞ የእስራኤልን መገኘት በቀይ ባህርና በኤደን ባህረ ሰላጤ አካባቢ እንደ ስትራቴጂካዊ ስጋት ይመለከቱታል። በዚህም የተነሳ በቀጠናው ሁለት የተቃረኑ ጎራዎች ተፈጥረዋል። የሶማሊያን አንድነት የሚደግፉት ሀገራት ማለትም ግብጽ፣ ቱርክና ሳውዲ አረቢያ ሶማሊላንድን የእስራኤልና የተባበሩት አረብ ኤሚሬቶች የስትራቴጂካዊ ፍላጎት ማስፈጸሚያ እንደሆነች ይገልጻሉ። ይህ ሁኔታ የመካከለኛው ምስራቅ ግጭትና ውዝግብ ወደ ቀይ ባህርና ወደ አፍሪካ ቀንድ እንዲሸጋገር በማድረግ ክልሉን ወደ አደገኛ የጦርነት ቀጠና እየገፋ ይገኛል። የሶማሊያን አንድነት በአቋማቸው የሚደግፉት እነዚህ ሀገራት ሶማሊላንድን እንደ አንድ የስትራቴጂካዊ መደራደሪያ መሳሪያ በመጠቀም በአካባቢው ያላቸውን ተጽዕኖ ለማጠናከርና የእስራኤልን መገኘት ለመገደብ ይሞክራሉ። ይህ ተለዋዋጭ ሁኔታ ለሶማሊላንድ የዲፕሎማሲያዊ መንገድን የሚያጠብና ለሀገራዊ ደህንነቷ አዲስ አይነት የውጭ ግፊት የሚያመጣ ነው ባይ ናቸው። ሙሴ ቢሂ የጂኦፖለቲካዊ መፈናቀሉ በቀላሉ የሚታይ ሳይሆን ወደ ጦርነት ሊያመሩ የሚችሉ ስውር የኃይል አሰላለፎች የሚንሸራሸሩበት አደገኛ ምዕራፍ ነው። በዚህ አውድ ውስጥ ኢትዮጵያና ኤርትራ የራሳቸውን የጂኦፖለቲካዊ ሚና በመጫወት ላይ እንደሚገኙ ይታመናል። ኢትዮጵያ ከሶማሊያ ጋር የረጅም ጊዜ ግንኙነት ቢኖራትም ከሶማሊላንድ ጋር ያላት ግንኙነት ግን ከጊዜ ወደ ጊዜ እየተጠናከረ መጥቷል። በተለይም የሶማሊላንድን ሀገር የመሆን ጥያቄ በአደባባይ መቃወም ባለመቻሏ ይህ አቋሟ ለሶማሊያ መንግስትና ለቀጠናው የተረጋጋ ግንኙነት ሌላው የውጥረት ምንጭ ሆኗል። እስራኤልና በኢትዮጵያ መካከል ያለው ግንኙነት መያያዝም በክልሉ ያለውን የኃይል ሚዛን የበለጠ እንዲጋጭ አድርጓል። ኢትዮጵያ በዚህ መልኩ የምትጓዝ ከሆነ ሶማሊያና ኢትዮጵያ መካከል ያለው ቀድሞ የነበረው መተማመን ሊሸረሸርና አዲስ የቀጠናዊ ውጥረት እንዲፈጠር ከፍተኛ እድል ይኖረዋል። በሌላ በኩል ኤርትራ የግብጽንና የሳውዲ አረቢያን አቋም በመደገፍ ሶማሊላንድንና የእስራኤልን የክልሉን ተጽዕኖ በጥብቅ ትቃወማለች። ይህ የኤርትራ አቋም ከኢትዮጵያ ፍላጎት ጋር መጋጨቱ ብቻ ሳይሆን ኢራንንም በቀጠናው በኩል የራሷን ፍላጎት ለማራመድ እንደ እድል ሊጠቀምባት ይችላል። ኢራን ሶማሊላንድና እስራኤልን የምትቃወም በመሆኗ በኤርትራ በኩል በሆርን ኦፍ አፍሪካ ውስጥ የራሷን አጀንዳ በማራመድ ለክልሉ አለመረጋጋት የራሷን ድርሻ ልትወጣ ትችላለች። ይህ ማለት ሶማሊላንድን ማዕከል ያደረገው የጂኦፖለቲካዊ ውዝግብ ኢራንን ጨምሮ ተጨማሪ የዓለም ሀያላን ሀገራት ወደ ቀጠናው እንዲሳቡ እያደረገ ነው። ኤርትራ በሶማሊላንድ ጉዳይ ላይ የምትከተለው ጠንካራ ተቃውሞ ለክልሉ የጸጥታ መደፍረስና ለዓለም አቀፍ ተዋናዮች መድረክ መፈጠር ምክንያት እየሆነች መምጣቷ አሳሳቢ ነው። በዚህ ሁሉ ውጥረት መሃል ኢትዮጵያ እንደ እስራኤልና እንደ ሶማሊላንድ ደጋፊ ሀገር በመቆጠር በክልሉ ያላት አቋም ምን እንደሚመስል ይገምታል። ከሶማሊላንድ ጋር ያላት የጠበቀ ግንኙነት ኢትዮጵያን በአንድ በኩል ከእስራኤል ጎን፣ በሌላ በኩል ደግሞ ከሶማሊያ ጋር የሚጋጭ አቋም ውስጥ እንድትገባ አድርጓታል። ይህ ኢትዮጵያ የምትከተለው ስልት ለሶማሊላንድ እውቅና የማግኘት ጉዞዋ ጉልበት ቢሆንም በቀጠናው መረጋጋት ረገድ ግን ብዙ ውዝግቦችን እየፈጠረ ነው። ኢትዮጵያ በምትወስዳቸው እርምጃዎች በሶማሊያና በሌሎች የአረብ ሀገራት ዘንድ የምትታየው እንደ ተጽዕኖ ፈጣሪ የኃይል ምንጭ በመሆኑ ይህ ደግሞ በአፍሪካ ቀንድ ተጨማሪ የፖለቲካ ንትርክ እንዲፈጠር ያደርጋል። ሶማሊላንድ በእስራኤል እውቅና ማግኘቷ በቀጠናው የነበረውን ስስ የፖለቲካ ሚዛን በመናድ አዲስ የጂኦፖለቲካዊ ውጥረት ፈጥሯል። ይህ እውቅና የሶማሊያን አንድነት የሚደግፉ ሀገራትን ስጋት የጨመረ ሲሆን የመካከለኛው ምስራቅ የጦርነት ነበልባል ወደ አፍሪካ ቀንድ እንዲሸጋገር ቀጥተኛ መንገድ ከፍቷል። የሶማሊላንድ አመራሮች የገቡበት የዲፕሎማሲያዊ መንገድ ከእስራኤል ጋር ያላቸውን ግንኙነት በማጠናከር ዓለም አቀፍ እውቅናን ለማግኘት ቢሆንም በክልሉ ካሉ ሌሎች ሀገራት ጋር ትልቅ የፖለቲካ ክፍፍል እንዲፈጠር ምክንያት ሆኗል።
ሶማሊላንድ በአንድ በኩል ከእስራኤል ጋር የገጠመችውን ወዳጅነት ስትጠቀም፣ በሌላ በኩል ደግሞ በክልሉ ሀያላን ሀገራት መካከል በመጠመዷ ለደህንነቷ ስጋት ፈጥሯል። ይህ ውሳኔ ሶማሊላንድን በአፍሪካ ቀንድ የጂኦፖለቲካዊ የጨዋታ አውድ ማዕከል አድርጓታል። የቀድሞው ፕሬዚዳንት ሙሴ ቢሂ አብዲ ማስጠንቀቂያ የሶማሊላንድ መንግስት እየተራመደ ያለው መንገድ በክልሉ ተጽዕኖ ፈጣሪዎች መካከል ትልቅ ሽኩቻን ሊያመጣ እንደሚችል በግልጽ ያሳያል። የሶማሊላንድ አስተዳደር በእስራኤል እውቅና በማግኘቱ የተሰማውን የዲፕሎማሲያዊ ድል በቀጠናው ካሉ ሌሎች ሀገራት ተቃውሞና ጫና ጋር ማመዛዘን እንዳለበት አሳስበዋል። ሙሴ ቢሂ በጂኦፖለቲካዊ ውጥረት የተሞላው ክልል ሶማሊላንድን እንደ አንድ የዲፕሎማሲያዊ ካርድ እየተጠቀመባት እንደሆነና ይህ ደግሞ ለአገሪቱ የረጅም ጊዜ ጥቅም አደገኛ ሊሆን እንደሚችል ተናግረዋል። ይህ የሶማሊላንድ መሪዎች የገቡበት የፖለቲካ አዘቅት በትክክል ካልተያዘ ሀገሪቱን ከዓለም አቀፍ መገለል አልፎ ለቀጠናዊ ግጭት ተጋላጭ ሊያደርጋት ይችላል። አስተዳደሩ የሀገሪቱን ጥቅም ከዓለም አቀፍ ሀያላን የፖለቲካ ፍላጎት ጋር በጥንቃቄ ማመዛዘን እንደሚገባት አጽንኦት ሰጥተዋል። በዚህም ሶማሊላንድ በእስራኤል እውቅና ማግኘቷ በክልሉ የጂኦፖለቲካዊ ውጥንቅጥ በመፍጠሩ የሶማሊላንድ አመራሮች በአሁኑ ወቅት የዲፕሎማሲያዊ ጥንቃቄ ማድረግ አለባቸው ተብሏል። የቀድሞው ፕሬዚዳንት መልእክት እንደሚነግረን የሶማሊላንድ መንግስት ከእስራኤል ጋር የመሰረተውን ግንኙነት መሰረት በማድረግ የያዘውን ስትራቴጂያዊ ጥቅምና የሚያስከትለውን ቀጠናዊ ስጋት መመዘን ይኖርበታል። የአስተዳደሩ ውሳኔዎች በክልሉ ካሉ ሀገራት ጋር ያለውን ግንኙነት እንደገና በመገምገም አዳዲስ የፖለቲካ ወጥመዶችን ማስወገድ እንዳለባቸው ቢሂ ይመክራሉ። የሶማሊላንድ አመራሮች የሚያደርጉት ጥረት ለሀገራቸው ዓለም አቀፍ እውቅናን ለማምጣት ቢሆንም አሁን ካለው የቀጠናዊ ውጥረት ጋር ሲያያዝ ግን ብዙ ፈተናዎችን የያዘ ነው። የሶማሊላንድ ዲፕሎማሲያዊ ጉዞ አሁን ካለው የጂኦፖለቲካዊ አውሎ ንፋስ ጋር ተያይዞ ወደፊት የሚሄድ እድል አለው ወይስ አዲስ ቀውስ ይፈጥራል የሚለው ጥያቄ እየተነሳበት ይገኛል። የሶማሊላንድ አስተዳደር ለህዝቡ የገባው ቃል ኪዳንና የሀገሪቱን ሉዓላዊነት የመጠበቅ ኃላፊነት ከእስራኤል ጋር ካለው ግንኙነት የበለጠ ክብደት ሊሰጥ ይገባል። ሙሴ ቢሂ እንደሚሉት የሶማሊላንድ መንግስት ከእስራኤል ጋር የጀመሩት የዲፕሎማሲያዊ ግንኙነት በመካከለኛ ምስራቅ ለሚካሄደው ጦርነት ሶማሊላንድን ተጋላጭ እንዳያደርጋት ስጋት አላቸው። የሶማሊላንድ አመራሮች በክልል ውስጥ ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከርና ለዲፕሎማሲያዊ ስኬት ቅድሚያ በመስጠት የውጭ ኃይሎች በሶማሊላንድ ጉዳይ ላይ ጣልቃ እንዳይገቡ መጠንቀቅ ይኖርባቸዋል። የሶማሊላንድ የወደፊት ዕጣ ፈንታ የሀገሪቱ መሪዎች በክልሉ ያለውን የኃይል አስተላለፍ በአግባቡ በመረዳትና ለሀገራዊ ጥቅም ቅድሚያ በመስጠት የሚወሰን ይሆናል። ይህ የዲፕሎማሲያዊ አካሄድ ለሶማሊላንድ እውቅናን ለማምጣት ወሳኝ ቢሆንም ጥንቃቄ ያልተሞላበት ከሆነ ግን አደገኛ መዘዝ እንደሚኖረው ነው የተገለጸው። በዚህም ታዲያ የመካከለኛ ምስራቅ ግጭት በሶማሊላንድ ላይ የሚያሳድረው ተጽዕኖ የአፍሪካ ቀንድን የፖለቲካ ገጽታ እየለወጠ ይገኛል። የሶማሊላንድ መንግስት ከእስራኤል ጋር ያለው ግንኙነት በክልል ውስጥ ካሉ ሀገራት ጋር አዲስ ዲፕሎማሲያዊ መፋጠጥ ፈጥሯል። ይህ ውጥረት ሶማሊላንድ በክልሉ የነበራትን ሚና ከመቀየር አልፎ ሌሎች ሀያላን ሀገራትን ወደ ቀጠናው በመሳብ የኃይል መለካካት እንዲኖር አድርጓል። ሶማሊላንድ በዚህ ሁሉ የጂኦፖለቲካዊ ሽኩቻ መካከል የራሷን የዲፕሎማሲያዊ መንገድ በመከተል እውቅና ለማግኘት የምታደርገው ጥረት በአፍሪካ ቀንድ ውስጥ ከፍተኛ የፖለቲካ ውዝግብ እንዲፈጠር ምክንያት ሆኗል። የመካከለኛ ምስራቅ ጦርነት ወደ ምስራቅ አፍሪካ መዛመት አደጋ ላይ የወደቀው ሶማሊላንድን የሀያላን ሽኩቻ ማዕከል በማድረግ ነው። የቀድሞ ፕሬዚዳንት ሙሴ ቢሂ አብዲ በተለይም አሁን በፕሬዚዳንት አብድራህማን መሐመድ አብዱላሂ ኢሮ አስተዳደር እየተወሰዱ ያሉትን እርምጃዎች በጥሞና መመልከት እንደሚገባ በመግለጽ ጭምር ነው። በቅርቡ ፕሬዚዳንት ኢሮ ወደ እስራኤል ያደረጉት ከፍተኛ ደረጃ ያለው የስራ ጉብኝት በእስራኤል የመጀመሪያውን ኤምባሲ መክፈታቸውና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከፕሬዚዳንት ይስሐቅ ሄርዞግ ጋር ያደረጉት ውይይት በሶማሊላንድ በኩል እንደ ትልቅ ታሪካዊ ምዕራፍና እንደ ዲፕሎማሲያዊ ድል ቢታይም ሙሴ ቢሂ ይህ ድርጊት የሚያስከትለውን ስትራቴጂካዊ መዘዝ በጥርጣሬ ይመለከቱታል። ለሶማሊላንድ መንግስት ዓለም አቀፍ እውቅና ለማግኘት የሚደረገው ጥረት እንደተጠበቀ ሆነው ከአንድ ወገን ጋር ብቻ መወገን በቀጠናው ውስጥ አዳዲስ የፖለቲካ አጋጣሚዎችን ከመፍጠር ይልቅ የሀገሪቱን ደህንነትና የፖለቲካ ነጻነት ለአደጋ ሊያጋልጥ እንደሚችል በስጋት ይገልጻሉ። የቢሂ ማስጠንቀቂያ ዋና ዓላማ መንግስት በጋለ ስሜት ብቻ ሳይሆን በእርጋታና በሰፊ እይታ የክልሉን የኃይል አስተላለፍ መመርመር እንዳለበትና ከእስራኤል ጋር የተመሰረተው ግንኙነት ለአካባቢው ቀውስ ማባባሻ እንዳይሆን መስመሩን መጠበቅ እንደሚያስፈልግ ነው። ይህ እርምጃ ሶማሊላንድን በቀጥታ በመካከለኛ ምስራቅ የጂኦፖለቲካዊ ሽኩቻዎች ውስጥ እንድትገባ ሊያደርጋት እንደሚችል የቢሂ ስጋት ያሳያል። የቀድሞ የሶማሊያ የስለላ መሪ ፋሃድ ያሲን የሰነዘሩት ትችትም ይጠቀሳል። እስራኤል ሶማሊላንድን እውቅና መስጠቷ ህጋዊ መሰረት የሌለውና በእስራኤል ስራ አስፈጻሚ አካል በይፋ ያልጸደቀ መሆኑን በመጥቀስ ይህ ግንኙነት በዲፕሎማሲያዊ ዓለም ምንም አይነት ክብደት እንደሌለው ይናገራሉ። ይህ የፋሃድ ያሲን ንግግር በሶማሊላንድ ውስጥም ተቃውሞ የፈጠረ ሲሆን አንዳንድ የፖለቲካ ተንታኞችና የሃይማኖት መሪዎች የሶማሊላንድ መንግስት ከአልሸባብ ባልተናነሰ መንገድ ለዚህ የውጭ ግንኙነት ስጋት እንዳላቸው ያመለክታሉ። እርግጥ አልሸባብ ይህንን ግንኙነት በሰፊው የኮነነ
የተጋነነ ቢሆንም ከህጋዊነት አንጻር የሚነሱ ጥያቄዎች ግን አሁንም በኢትዮጵያና በሌሎች የአካባቢው ሀገራት ዘንድ የማያባራ ውዝግብ እየፈጠሩ ይገኛሉ። የፕሬዝዳንት ኢሮ አስተዳደር በእስራኤል ያደረገው ጉብኝት በሶማሊያ የፌዴራል መንግስት ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ይህም የሁለቱን ሀገራት የዲፕሎማሲያዊ ግንኙነት ወደ ጦርነት ሊያመራ የሚችል የውጥረት ደረጃ ላይ እንዲደርስ አድርጎታል። ሙሴ ቢሂ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዕር ወደ ሀርጌሳ ያደረጉት ጉብኝት በክልል ውስጥ ያለውን የአንድነትና የእውቅና ካምፕ ክፍፍል ይበልጥ እንዲጠነክር በማድረጉ ሶማሊላንድ የዚህ የሀያላን ሽኩቻ ማዕከል በመሆኗ የሀገሪቱን ሰላም እንዳይናጋ ያሰጋል። በተጨማሪም ኢትዮጵያ በሶማሊላንድ እውቅና ጉዳይ ላይ ያላት አቋም በክልል ውስጥ አዲስ የፖለቲካ ማዕበልን እየፈጠረ ይገኛል። ምክንያቱም የአብይ አህመድ አስተዳደር ሶማሊላንድን እንደ አጋር በመቁጠርና ሀገር የመሆን ጥያቄዋን ባለመቃወም የሶማሊያ መንግስትን ቅሬታ እያባባሰ ነው። ይህ ድርጊት በሶማሊያና በኢትዮጵያ መካከል ያለውን ስስ የሆነ ዲፕሎማሲያዊ መተማመን በከፍተኛ ሁኔታ እየሸረሸረው ሲሆን ይህ የኢትዮጵያ አካሄድ ለሶማሊላንድ እውቅና ለማግኘት እጅግ አስፈላጊ ቢሆንም በሌላ በኩል ደግሞ ቀጠናውን ወደ ጦርነት እየቀየረው ይገኛል ተብሎ ታምኗል። ኢትዮጵያ በምትወስዳቸው እርምጃዎች የክልሉ የኃይል ሚዛን እንዲቀየርና ቀደም ሲል የነበሩ ጥምረቶች እንዲፈራርሱ እያደረገች መሆኗ በተለይም ግብጽና ሳውዲ አረቢያን የመሳሰሉ ሀገራት በሶማሊያ በኩል እንዲቆሙና የኢትዮጵያን ተጽዕኖ እንዲገድቡ ያስገድዳቸዋል። በእስራኤልና በኢትዮጵያ መካከል ያለው ስውርና ግልጽ የዲፕሎማሲ ግንኙነት በአፍሪካ ቀንድ ውስጥ የኢራንና የኤርትራን ተሳትፎ በመጨመር የሁኔታውን ውስብስብነት ይበልጥ እያሳደገው ነው። ስለዚህ ሶማሊላንድ የዚህ የጂኦፖለቲካዊ ውጥረት ማዕከል በመሆኗ በቀጠናው ያሉ ሀገራት ሚና በጥንቃቄ መመዘን እንዳለበት ቢሂ ይናገራሉ። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዕር በጥር 2026 ሀርጌሳን መጎብኘታቸው ሶማሊላንድን በአፍሪካ ቀንድ ውስጥ ውጥረት የበዛባት እንድትሆን አድርጓታል። ይህ ጉብኝት የቱርክን የግብፅንና የሳውዲ አረቢያን ስጋት በማባባስ በክልል ውስጥ የእስራኤል መኖር በግልጽ እንዲታወቅና ለእርሷ የሚደረገው ተቃውሞ በአዲስ መልክ እንዲደራጅ ምክንያት ሆኗል። ሶማሊላንድ ከእስራኤል ጋር የጀመረችው ይህ የጠበቀ ዲፕሎማሲያዊ ግንኙነት ምንም እንኳ የረጅም ጊዜ የእውቅና ጥያቄዋን ለመመለስ ቢታሰብም በክልል ውስጥ ያሉ ሌሎች ሀገራት በሶማሊላንድ ላይ የሚወስዱትን የጥላቻና የቅጣት እርምጃዎች እንዲጨምሩ ያደርጋል። ሙሴ ቢሂ እንዳሉት የሶማሊላንድ አመራሮች የገቡበት የዲፕሎማሲያዊ መድረክ ከእስራኤል ጋር ያላቸውን ግንኙነት በማጠናከር ዓለም አቀፍ እውቅናን ለማግኘት ቢሆንም በክልሉ ካሉ ሌሎች ሀገራት ጋር ትልቅ የፖለቲካ ክፍፍል እንዲፈጠር ምክንያት ሆኗል። ይህ ጉብኝት የጂኦፖለቲካዊ መፈናቀሉን በቀላሉ የሚታይ ሳይሆን ወደ ጦርነት ሊያመሩ የሚችሉ ስውር የኃይል አሰላለፎች የሚንሸራሸሩበት አደገኛ ምዕራፍ ላይ መደረሱን የሚያረጋግጥ ነው። ከዚህ በተጨማሪም ኤርትራ የነ ግብፅንና የሳውዲ አረቢያን አቋም በመከተል የእስራኤል መገኘት አለመደገፏ ሁኔታውን የበለጠ አሳሳቢ አድርገዋል። ኤርትራ በሶማሊላንድ ጉዳይ ላይ የምትከተለው ጠንካራ አቋም ኢራንንም በቀጠናው በኩል የራሷን ፍላጎት ለማራመድና በሶማሊላንድ ላይ የራሷን አጀንዳ በማራመድ ለክልሉ አለመረጋጋት የራሷን ድርሻ እንድትወስድ መንገድ ይከፍታል። ይህም ማለት ሶማሊላንድን ማዕከል ያደረገው የጂኦፖለቲካዊ ውዝግብ ኢራንን ጨምሮ ተጨማሪ የዓለም ሀያላን ሀገራትን ወደ ቀጠናው እንዲሳቡ እያደረገው ሲሆን የኤርትራ አቋም ለክልሉ የጸጥታ መደፍረስና ለዓለም አቀፍ ተዋናዮች መድረክ መፈጠር ምክንያት እየሆነች መምጣቷ እሙን ነው። በመሆኑም የክልሉ ደህንነት እየተበላሸ በመምጣቱ የሶማሊላንድ አመራሮች ከዚህ በላይ የውጭ ኃይሎች በሀገራቸው ጉዳይ ላይ ጣልቃ እንዳይገቡ መጠንቀቅ ይኖርባቸዋል። በጥቅሉ ሶማሊላንድ የምትገኝበት የጂኦፖለቲካዊ አውድ እጅግ አስቸጋሪ በመሆኑ የሶማሊላንድ መሪዎች የገቡበት የፖለቲካ አዘቅት በትክክል ካልተያዘ ለሀገሪቱ የረጅም ጊዜ ጥቅም አደገኛ ሊሆን ይችላል። የኢሮ አስተዳደር በእስራኤል ያደረገው የስራ ጉብኝት በአንድ በኩል ለዓለም አቀፍ እውቅና እንደ ትልቅ ስኬት ቢወሰድም በሌላ በኩል ግን በቀጠናው ከሚገኙት እንደ ቱርክ፣ ግብፅና ሶማሊያ ካሉ የኃይል ምንጮች ጋር የሚያጋጭ መሆኑን መገንዘብ ይገባል። ሙሴ ቢሂ የሶማሊላንድ መንግስት የእስራኤልን እውቅና እንደ ስትራቴጂካዊ ካርድ ቢጠቀምበትም በአካባቢው ካሉ የኃይል ተዋናዮች ጋር ያለውን ግንኙነት እንደገና በመገምገም አዳዲስ የፖለቲካ ወጥመዶችን ማስወገድ እንዳለባቸው ይመክራሉ። የሶማሊላንድ ዕጣ ፈንታ በአሁኑ ሰዓት በአፍሪካ ቀንድ ውስጥ የጂኦፖለቲካዊ የጨዋታ አውድ ማዕከል በመሆኗ ማንኛውም ውሳኔ በቀጠናው ውስጥ አዲስ ግጭት ወይም ሰላም ሊፈጥር ይችላል። ስለሆነም ሶማሊላንድ በእስራኤል እውቅና ማግኘቷ በቀጠናው የነበረውን ስስ የፖለቲካ ሚዛን በመናድ አዲስ የጂኦፖለቲካዊ ውጥረት የፈጠረ በመሆኑ የሶማሊላንድ አመራሮች በጥንቃቄ ሊንቀሳቀሱ እንደሚገባ የተነገረ ሲሆን ያ ካልሆነ ግን የመካከለኛው ምስራቅ ግጭት ወደ ምስራቅ አፍሪካ የመምጣቱ ጉዳይ የማይቀር እንዲሆን ሊያደርገው ይችላል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም